በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተባረክ እግዚአብሔር አምላከ አበዊነ ዘአብጽሐነ እስከ ዛቲ ሰዓት። የአባቶቻችን የቅዱሳን አምላክ የእኛም አምላክ ኃጢአታችንን በደላችንን ሳይመለከት ለዚህ ዕለት ደርሰን እንድናመሰግነው ቃሉን እንድንሰማ የፈቀደልን ስሙ ለዘላለም የተመሰገነ ይሁን። እናታችን ድንግል ማርያም ስሟ ለዘላለም የተመሰገነ ይሁን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እግዚአብሔር ያከበራቸው ቅዱሳን ስማቸው የተመሰገነ የተከበረ ይሁን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ ኦርቶዶክሳውያን መንፈሳዊ ልጆቼ እንኳን ለአጋዕዝተ ዓለም ሥላሴ ዓመታዊ በዓል እንዲሁም ለሌሎች ቅዱሳን ዓመታዊና ወርሃዊ መታሰቢያ በዓል እንኳን በሰላም በፍቅር አደረሳችሁ። ዛሬ አጋዕዝተ ዓለም ሥላሴ ወደ አብርሃም ቤት የገቡበት ታላቅ በዓል ነውና እንኳን አደረሳችሁ መንፈሳዊ ልጆቼ። አብርሃም ብዙ ነገርን አሰበ፣ ብዙ ነገርን አወጣ ወረደ። አብርሃም ቅን ነውና፣ አብርሃም ጻድቅ ነውና፣ አብርሃም የእግዚአብሔር ማደሪያ ነውና አብርሃም ያሰበውን ሐሳብ ሁሉ እግዚአብሔር ተገልጦለታል። በአንድነት በሶስትነት አጋዕዝተ ዓለም ሥላሴ በዛሬው ዕለት ወደ ቤት ሄደው ተገልጠዋል። ይስሐቅ እንደሚወለድ ለሚስቱ ለሳራ ተነግሯታል። አብርሃም አቡክሙ ተመነየ ከመ ይራይ ዕለትየ ወርእየሂ ወተፈስሐ፣ አባታቸው አብርሃም የኔን ቀን ያይ ዘንድ ተመኘ አይቶም ደስ አለው ይላል ዮሐንስ 8:56 ላይ በዮሐንስ ወንጌል ላይ ተጽፏል። አብርሃም ብዙ ጸጋ ተሰጥቶታል። አባታችን አብርሃም እግዚአብሔር ወልድ ከሰማየ ሰማያት ሲወርድ አምላክን ከወለደች በድንጋሌ ሥጋ በድንጋሌ እስከጸናች ከድንግል ማርያም ሰው ሲሆን ለማየት ስለተመኘ እግዚአብሔር ምስጢሩን ገልጦለታል ይለናል። አብርሃም ብዙ ጸጋ ተሰጥቶታል። እንዲሁ ዛሬ ወደ ዛሬው አጠር እናርግና ለኔና ለእናንተ የህይወት ትምህርት፣ ለኔና ለእናንተ በረከት የምናገኝበት፣ ጸጋ የምናገኝበት፣ መንግስቱ የምንወርስበትን እስቲ ወደኛ ህይወት እንምጣ። እኔና ቤት ግን እግዚአብሔርን እናመልካለን በሉ። የትምህርታችን መነሻ ነው። ኦርቶዶክሳውያን ልጆቼ እኔና ቤት ግን እግዚአብሔርን እናመልካለን። በኦሪት ዘፍጥረት ምዕራፍ 18 ተራ ቁጥር 15 ላይ ስታነቡ ታገኙታላችሁ። እንግዲህ ጻድቁ አባታችን የአብርሃም ጸጋ ብዙ ነው ብያችኋለሁ። አብርሃም ዘረኛ አልነበረም። ኦርቶዶክሳውያን ልጆቼ አብርሃም እንግዳ ተቀብሎ ያበላው ያጠጣውም ያገኘውን ሰው ሁሉ እንጂ ቋንቋ ወይም ዘር እየጠየቀ አልነበረም። እንግዲህ ልብ በሉ። አሁን በዚህ ዘመን ህይወታችን የምንማርበት ከእግዚአብሔር ጋር የምንገናኝበት መንግስቱንም የምንወርስበት እንደ አብርሃም ከሆነን ነው። አብርሃም ከዛ ወገነ ከዚህ ወገነ በማለት አይደለም እንግዳ ሲቀበል የነበረው። አብርሃም ዘረኛ አልነበረም። አብርሃም እንግዳ ተቀብሎ ያበላው ያጠጣው ያገኘውን ሰው ሁሉ እንጂ ቋንቋ ወይም ዘር እየጠየቀ አልነበረም። በዚህም እግዚአብሔርን በአንድነቱና በሶስትነት በቤቱ ለማስተናገድ በቅቷል። አያችሁ፣ እኔና ቤቴ እግዚአብሔርን እናመልካለን ማለት እንደዚህ ነው። እኛ እንደ አብርሃም እውነተኞች ከሆነን፣ መልካም ሰዎች ከሆነን፣ ደግ ከሆነን መንግስቱን እንወርሳለን። የተስፋዋን ምድር እንወርሳለን። በዛኛው ብቻ አይደለም፣ በዚህ ዓለም ላይ ህይወታችን የተስተካከለ ይሆናል። በዚህ ዓለም ላይ ስኬት እናገኛለን። በዚህ ዓለም ላይ ያሰብነው ሁሉ ይፈጸማል። እንግዲህ ልብ በሉ።
አብርሃም በአንድነትና በሶስትነት በቤቱ ለማስተናገድ አጋዕዝተ ዓለም ሥላሴን እግዚአብሔር ወደ ቤቱ እንዲሄድ ያደረገው ከአብርሃም ደግነት የተነሳ ነው። ኦርቶዶክሳውያን ልጆቼ እስኪ ወደኛ ህይወት እንመለስ። እስኪ ዛሬ በእውነት አብርሃም እኮ የአብርሃም ጸጋ ብዙ ጸጋ አለው። ከመንፈሳዊ ትጋቱ በተጨማሪ አላፊ አግዳሚውን እንግዳ እየተቀበለ ሲኖር ወደ አብርሃም ቤት እንግዶች እንዳይሄዱ እውነት በሐሰት እየለወጠ ራሱን በድንጋይ እየመታ እያስመሰለ በአራቱም ማዕዘን እየተገኘ ወደ አብርሃም ቤት እንግዳ እንዳይሄድ ከለከለበት። ማን ካላችሁ ጥንተ ጠላታችን ዲያብሎስ። ዛሬ ገዳ ወደ መንፈሳዊ ህይወት ስትጀምሩት ጥንተ ጠላታችን ዲያብሎስ መልካም ስራ እንዳትሰሩ፣ በህይወታችሁ በስኬት እንዳትኖሩ፣ መልካም ስራ ሰርታችሁ መንግስቱን እንዳትወርሱ፣ እንዳትመጸውቱ፣ እንዳትጸልዩ፣ እንዳትዘምሩ ገና ቀድሞ ጥንተ ጠላታችን ዲያብሎስ መንገድ ይዘጋባችኋል። አሁን ይህን ማወቅ አልቻልንም። አብርሃምን ያህል ጻድቅ፣ አብርሃምን ያህል ደግ፣ አብርሃም ጻድቅ ነው፣ አማኝ ነው። የአብርሃምን ደግነት የሰይጣንን ሐሰተኛነት ለመመስከር አጋዕዝተ ዓለም ሥላሴ ወደ አብርሃም ቤት ገቡ ነው የሚል። ወደ ህይወታችሁ እግዚአብሔር ይግባላችሁ። ወደ ህይወታችን እግዚአብሔር ይግባልን። ወደ ህይወታችን ድንግል ማርያም ትግባላችሁ። ኦርቶዶክሳውያን ልጆች ዛሬ መንፈሳዊ ጉዟችን ሁሉ በቋንቋ ሆነ። ዛሬ መንፈሳዊ ጉዟችን ሁሉ ክፋት የተሞላበት ሆነ። ዛሬ መንፈሳዊ ጉዟችን ሁሉ ተንኮል የተሞላበት ሆነ። የት አካባቢ ነህ የሚል ክፉ መንፈስ ያለበት ጉዞ ይሄ አይጠቅምም፣ አይጠቅምም። ኦርቶዶክሳውያን ዛሬ እንጸልያለን እኮ ቅዳሴው ይቀደሳል፣ ማህሌቱ ይቆማል፣ ትዘምራላችሁ። ለምንድን ነው ለውጥ ያጣ ነው? ለምንድን ነው እንደ ድሮ አባቶቻችን እንደነ ጴጥሮስ ወጳውሎስ ሌሎችም ቅዱሳን ድውይ መፈወስ ያልቻል ነው? ለምንድን ነው? ለምንድን ነው እንደነ ሙሴ ባህሩን መክፈል ያልቻል ነው? ለምን ይመስላችኋል? ጸሎታችን፣ መንፈሳዊ ጉዟችን ሁሉ በተንኮል የተሞላ ስለሆነ ነው። ያሳዝነኛል። እኔ እውነቱን ስትነግሯቸው ብዙዎች አይወዷቸውም። አዎ እናውቃለን። አብርሃም ከደግነቱ ብዛት የተነሳ በተመሳቀለ ጎዳና ሆኖ የሚወጣ የሚወርደውን በእግዚአብሔር ስም እንግዳ ይቀበላል። ዛሬ በቤተ መቅደሱ ቁጭ ብለው አንተ ከየት ወገን ነህ ይላሉ። አንተ የት አካባቢ ነህ ይላሉ። በእውነት ለእንዲህ አይነት ሰዎች ሊጸለይላቸው ይገባል። ኦርቶዶክሳውያን ልጆች ሊጸለይላቸው ይገባል። መጸለይ ያስፈልጋል። ለማን ካላችሁ ለእንዲህ አይነት ሰዎች። እንዲህ አይነት መንፈሳዊነት የለም። አብርሃም ዘረኛ አይደለም። አብርሃም በቋንቋ አይደለም እንግዶችን ሲያስተናግድ የነበረው። ከአብርሃም ደግነት የተነሳ ነው አጋዕዝተ ዓለም ሥላሴ በአንድነት በሶስትነት ወደ አብርሃም ቤት ገቡ፣ ባረኩት። የማንን? የአብርሃምን ህይወት ባረኩለት። ኦርቶዶክሳውያን ልጆች እንደምታየን ሽማግሌዎች ነን፣ የመጣነው ደግሞ ከሩቅ ነው። ስለዚህ አዝለህ ወደ ድንኳን አስገባን አሉት። አንደኛውን አዝሎ ወደ ድንኳኑ ሲያስገባ ሁለቱ በግብር አምላካዊ ገብተው ተገኙ። አብርሃምም ነገሩ እየረቀቀበት ሲሄድ በጓዳ ለነበረችው ለሚስቱ ሳራ 3 መስፈሪያ የተሰለቀ ዱቄት ፈጥነሽ ለውሽ፣ እንጎቻም አድርጊ አላት። አብርሃምም ለሚስቱ ይህንን ያለበት ምክንያት ምስጢረ ሥላሴ ስለተረዳ ነበር። 3ቱ መስፈሪያ የሶስትነታቸው ምሳሌ ሲሆን አንዱ እንጎቻም ተደርጎ መጋገሩም ደግሞ አንድነታቸውን ይገልጻል። ሚስቱም እንዳዘዛት አድርጋ ጋግራ አቀረበች። እርሱም ቤት ለነበረ አንድ ብላቴና ወደፊቱ አርዶ ወይፈኑን አርዶ አወራርዶ እንዳመጣለት ካዘዘው በኋላ ከወተት ማር ጋር አብሮ አቀረበላቸው። እነሱም አብርሃምን ደስ ለማሰኘት በሉ። ከዚያም የታረደው እና የተወራረደው ወይም ተነስቶ በድንኳኑ ደጃፍ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ሥላሴን አመሰገነ። አብርሃምም ደነገጠ፣
እንግዳ ከመጣልህ በትሁት ሰብና በቅን ልቦና ሁነ ተቀበል፣ እንግዳ ካልመጣ ጾምህን አትደር አሉት። ከዚያም ይስሐቅ የሚባል ልጅ እንደሚወለድ ነገሩት። ኦርቶዶክሳውያን ልጆች በኦሪት ዘፍጥረት ምዕራፍ 18 ላይ ተጽፏል። ይሄ አጋዕዝተ ዓለም ሥላሴ ወደ አብርሃም ቤት ገቡ። በሰው አምሳል ነው የገቡ። የበሉ መሰሉት። የአብርሃም ቤት ግን ተባረከ። ይስሐቅ እንደሚወለድ ተነገረው ማለት ነው። ኦርቶዶክሳውያን ልጆች እንግዲህ ልብ በሉ። ስለዚህ ይህንና የእናንተ ሕይወት በእውነት ጠማማ የተሞላበት ክርስትና ምንም አይጠቅምም። ተንኮል የተሞላበት ጸሎት ምንም አይጠቅምም። ቅንነት የሌለው ምጽዋት ምንም አይጠቅምም። ቅን መሆን ያስፈልጋል። እግዚአብሔር ወደ ሕይወታችሁ እንዲመጣ፣ እግዚአብሔር ትዳራችሁ እንዲባርክ፣ እግዚአብሔር ገንዘባችሁ እንዲባርክ። ዛሬ ትዳሬ አልተባረከም፣ ሕይወቴ አልተባረከ፣ ብዙ ዓመት ሰርቼ ገንዘብ የለኝ የምትሉ ሁሉ እግዚአብሔር እንዲባረክላችሁ እኔና ቤቴ እግዚአብሔርን እናመልካለን እናያለን። እግዚአብሔርን መያዝ፣ እግዚአብሔርን ማምለክ፣ እግዚአብሔር በሰራው በሕጉ በትእዛዙ ጸንቶ መኖር፣ ያን ጊዜ ሕይወታችሁ ይስተካከላል። ያን ጊዜ የተስተካከለ ሕይወት ይኖራቸዋል። ኦርቶዶክሳውያን ልጆች ዛሬ የተቸገርነው እኮ ጠማማነት፣ ተንኮል፣ ሴራ፣ አንዱ አንዱን ለመጥለፍ አንዱ አንዱን ለማሳደድ የተሞላበት ጸሎት ውጤት አያመጣም። ክርስትና ውጤት አያመጣም። መንፈሳዊ ልጆች ስለዚህ ቅን መሆን ያስፈልጋል። ቅን ከሆነን ሕይወታችን ሁሉ የተባረከ ይሆናል። የተባረከ ይሆናል። ዛሬ በዚህ ሰዓት ብዙዎች ይዘምራሉ። አዲያ ዝማሬው ተንኮል የተሞላበት ነው። ልጆች ለምን ይመስላችኋል? መከራ ይበዛብን፣ ፈተና ይበዛብን፣ ውጣ ውረዱ ይበዛብን ለምን ይመስላችኋል? እኛ እኮ ክፉዎች ስለሆነን ነው። እንደ ጠላታችን ዲያብሎስ ገና ወደ መልካም ጎዳና ስታስቡት መንገዱን ያርቅባችኋል፣ ተራራ ያስመስልባችኋል፣ ገደላማ ያስመስልባችኋል። ከዛ በኋላ መልካም ስራ እንዳትሰሩ ይዘጋባችኋል። የጣፈጠ ሕይወት እንዳይኖራችሁ ያደርጋል። አንድ ነገር ልንገራችሁ ልጆች፣ አብርሃም አንድያ የሚወደው ልጁን ይስሐቅን እኮ ሊሰዋ ወደ ተራራ ይዞ ሄደ እኮ። አንተ አብርሃም አብርሃም ትለዋለህ እንጂ በእውነት አንዱ የሚወደው ልጁን ይስሐቅን ሰዋል ብትለው እኮ አይሰዋልህም አለው። ይህም የሚለው እኮ ጥንተ ጠላታችን ዲያብሎስ ነው። አብርሃምን ያህል ደግ፣ አብርሃምን ያህል ጻድቅ፣ አብርሃምን ያህል የእግዚአብሔር አገልጋይ ይህን ያህል ዲያብሎስ የፈተነ እኛንማ ምን ያህል ይፈትነናል? እኛንማ ምን ያህል ያመሳቅልብናል? እንግዲህ ልብ በሉ። አስተዋይ ልቦና ከሌለ መዳን አንችልም። እኔ ዘማሪ ነኝ፣ እኔ ሰባኪ ነኝ፣ እኔ ቀዳሽ ነኝ፣ እኔ አባት ነኝ፣ መልካም ካልሰራን እንጠይቃለን። ኦርቶዶክሳውያን ልጆች አዎ አብርሃም መጀመሪያ ከዘመዶች አብርሃም አብርሃም ጻም ብሔርከ ወተፈለጥ ማዝማሪከ አብርሃም ከዘመዶች ተለይተህ ውጣ ሲለው እግዚአብሔርን አመነ። ጻድቅ ነው አብርሃም፣ አማኝ ነው። እግዚአብሔርን ወጥቷል፣ ወጣ። ሁሉም ይወዳት ሚስቱን ቤተሰቦቹን ትቶ ጥሎ ወጣ። በኋላ ይስሐቅን ሰዋልኝ ሲለው አዎ እሱ ታዛዥ ነውና ሊሰዋ ወደ ተራራ ሄደ እኮ ማን? አብርሃም። ኦርቶዶክሳውያን ልጆች የአብርሃም ደግነት ተነግሮ አያልቅም። ልጆች የአብርሃም ድንኳን የእመቤታችን ምሳሌ ናት። አብርሃምም በሥላሴ ፊት ሞገስ በማግኘቱ ስሉስ ቅዱስን እንዳስተናገደ የመላእክት አለቃ ቅዱስ ገብርኤል ፊት ባለሟልነትን አግኝታል። ፊት ባለሟልነትን አግኝተሻን ብሎ የሥላሴን ማደሪያ እንድትሆን መመረጧን አብስሯታል። ማን? ድንግል ማርያም ያ ሙሽራ የወልድ እናት የመንፈስ ቅዱስ ንጽሕት አዳራሽ የምትባለው ለዚህ ነው። ማን ካላችሁ እመቤታችን ማለት ነው። ልጆች ቅዱሱ አብርሃም ይህ ምስጢር የተገለጠለት ከብዙ ፈተና በኋላ ነው። ሕይወቱን በሙሉ በፈተና ኑሯል። ተርቧል፣ ተጠምቷል፣ ተሰዷል። እግዚአብሔር የሚገለጥለት ጻድቅ ሰው ሆኖ እንኳ አብርሃም በስጋ ይፈተን ነበር። እግዚአብሔርም ለሶስተኛ ጊዜ ያየው ልጁ ይስሐቅን ከወለደ በኋላ ነበር። እግዚአብሔርም አብርሃምን ዳግም ፈተነው። የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ከፍተኛው ተራራ ሂድ፣ እኔም በምነግርህ
በአንድ ተራራ ላይ በዚያ መስዋዕት አድርገህ ሰዋው አለው። እንግዲህ ይህ ትልቅ ፈተና ነው ልጆች። እኮ ትልቅ ጥያቄ ነው። እናንተ ዛሬ እግዚአብሔር ከሰጣችሁ ላይ ስጡ፣ አሰሩ፣ ቤተ መቅደሱን ስሩ፣ አሰሩ ስንላችሁ ስንቶቻችሁ ናችሁ የምትደነግ ከመንፈሳዊ ሕይወት የምትሸሹት? ትንሽ ነገር ተፈተንን ብላችሁ ስንቶቻችሁ ናችሁ ከክርስትና ሕይወት የምትወጡት? አብርሃም እኮ አንድያ ልጁን ሰዋልኝ ሲለው ምንድን ነው ያለ? አብርሃም እሺ ጌታዬ ነው ያለ። ወደ ተራራው ይዞ ወጣ። ክርስትና ማለት ይሄ ነው። በእውነት እኔና ቤቴ እግዚአብሔርን እናመልካለን ማለት ይሄ ነው። ኦርቶዶክሳውያን ልጆች፣ በስተርጅና የተወለደ ልጅ ቢያሳሳም አብርሃም ግን ለእግዚአብሔር ሊሰጠው አልሳሳም። እንደሰማም ይዋሊደር ሚስቱንም ላማክራት አላለም። ዘርህን እንደ ሰማይ ከዋክብት በባህር ዳርቻ እንዳለ አሸዋ ፈጽሞ አበዛዋለሁ። ዘርህም የጠላት ሀገሮችን ይወርሳሉ፣ የምድር አሕዛብ በዘርህ ይባረካሉ ብሎ የቃል ኪዳን የገባለት ቃል ኪዳን በይስሐቅ በኩል እንደሚፈጸም ቢያውቅም አብርሃም አልተጠራጠረም። ይስሐቅን ይዞት ነው ሄደ ወደ ተራራው። ኦርቶዶክሳውያን ልጆች፣ ስለዚህም አብርሃም ልጁ ይስሐቅን ይዞ ሁለት ሌሎችንም ሎሌዎችን አስከትሎ 3 ቀንና ሌሊት ከተጓዘ በኋላ እግዚአብሔር ካዘዘው ተራራ ሲደርሱ ከእግረ ደብሩም ሌሎችን 2 አገልጋዮችን ትቶ ይስሐቅን እንጨቱን እንዲሸከም ካደረገ በኋላ ሸቶሉንና እሳቱን በእጁ ይዞ ሌሎቹንና እኔንና ልጄ ወደዛ ተራራ ሄደን እንሰግዳለን፣ ሰግደንም ወደ እናንተ እንመለሳለን አላቸው። ተነስተውም ሲጓዙ ይስሐቅ አባቴ ሆይ አለው። ቅን ልጅ ማለት እኮ ነው። አባቴ ሆይ አለው። የመስዋዕቱ በግ እግዚአብሔር ልጄ ሆይ አብርሃም ሆይ አባቴ ሆይ አለው። እሳቱንና እንጨቱ ይሄው አለ፣ የመስዋዕቱ በግ ግን ወዴት አለ አለው። አብርሃም ልጁን ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃን ብሎ መለሰለት። ከተራራውም ሲደርሱ መሰዊያውን ሰራ፣ እንጨቱንም ረበረበ። ልጁ ይስሐቅንም እርሱ መስዋዕት እንደሆነ አወቀ። አባቴ ስወራጭ እጅህን እንዳላስቆርጥህ እሰረኝ አለው። አብርሃምም ልጁን አስሮ በመሰዊያው በእንጨቱ ላይ በጀርባው ሲያስተኛው የልጅ ዓይኑ ብክን ብክን ሲል ያሳዝናልና ራርተህ አዝነህ ትተኸኝ ከፈጣሪ ጋር እንዳትጣላ ደረቴን አስተኛኝ አለው። አብርሃምም ልጁን በልቡ አስተኛው። እጁን ዘርግቶ ልጁን ያርድ ዘንድ ቢላዋን አነስቶ አንገቱ ላይ ሊያሳርፍ ሲል እግዚአብሔርም አብርሃምን ጠራው። አብርሃም አብርሃም አለው። እርሱም ኖ አለው አለው። በብላቴናው ላይ እጅህን አትዘርጋ፣ አንዳችም አታድርግበት። ለምትወደው ልጅህ ከኔ ያራራሃለትምና አንተ እግዚአብሔርን የምትፈራ እንደሆንህ አሁን አውቄአለሁ አለው። ኦሪት ዘፍጥረት ላይ ምዕራፍ 22 ላይ በደንብ ያብራራላችኋል ኦርቶዶክሳውያን። ስለዚህ አብርሃም ጻድቅ ነው። አብርሃም አማኝ ነው። አብርሃም የእግዚአብሔር ሰው ነው። ልጁም ቅን ነው። አባቴ ሆይ ያለው ለእኔ ራርተህ ከፈጣሪ ጋር እንዳትጣላ ደፋ አርገኝና ሰወይ ነው ያለው። ኦርቶዶክሳውያን ልጆች እንግዲህ አብርሃምን ያህል ደግ፣ አብርሃምን ያህል ጻድቅ ዲያብሎስ በብዙ መልኩ እየተከተለ ፈትኖታል መንፈሳዊ ልጆች። ስለዚህ እኛ በትንሽ ነገር ስንፈተን ተስፋ መቁረጥ ሳይሆን መበርታት ያስፈልጋል። ስለዚህ እኔና ቤቴ እግዚአብሔርን እናመልካለን ማለት በሕጉ በትእዛዙ ጸንቶ መኖር፣ የአባቶችን ቃል ሰምቶ መተግበር፣ ንስሐ መግባት፣ የእግዚአብሔርን ቤተ መቅደስ ማሰራት፣ የተቸገሩትን መርዳት፣ ከእናንተ አትርፎ እግዚአብሔር የሰጣችሁ እንድታስቀምጡት ሳይሆን ድሃዎችን እንድትረዱ እንድታግዙ ነው ልጆችን። ስለዚህ ልብ ብለን ልናስተውል ይገባል። የአብርሃም የደጓ አብርሃም በረከት ይደርብን። የጻድቁ አብርሃም በረከት ይደርብን። የአጋዕዝተ ዓለም ሥላሴ ቸርነት አይለየን። የዛሬ ዓመት የዛሬ ወር በሰላም ያደርሰን። መንፈሳዊ ልጆች መልካም ስራ እንስራ። ትቸገራላችሁ፣ ቃሉን ለመስማት ትቸገራላችሁ። እንዳትሰሙ ቃሉን ዲያብሎስ መከራ ያበላችኋል። መንፈሳዊ ልጆችና ኑ የእግዚአብሔርን ቃል ሰምተን ንስሐ በመግባት መልካም ስራ እንድንሰራ አምላካችን ይፍቀድልን። መንፈሳዊ ልጆች በእውነት ብዙ ነገር እንነግራቸዋለን፣ እናስተምራቸዋለን። እኛ አባቶች ማስተማር ነው። በግ የተባላችሁ ምዕመናን ደግሞ ሰምታችሁ ቃሉን መተግበር ከእናንተ ይጠበቃል ማለት ነው። መንፈሳዊ ልጆች የእግዚአብሔር ቸርነት፣ የእናታችን የድንግል ማርያም እናትነት፣ የቅዱሳን መላእክት ጥበቃ፣ የቅዱሳን ተራዳኢነት አይለያችሁ። መንፈሳዊ ልጆች እግዚአብሔር ይባርካችሁ።
በእውቀት ባለ እውቀት የሰራችሁትን በየስማችሁ ማይሰራ ኃጢአት እግዚአብሔር ይፍታ።